ለኔ ይሰማኛል። አይሰማም? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? እኔ መናገር የፈለኩት ነገር ማለት ነው በህይወቴ በጣም ብዙ ጊዜ ብዙ ያደረኩላቸው ሰዎች ቶሎ እንዴት ነው ይፈርዳሉ። እና የኔ ታሪክ ማለት ነው በ18 ዓመቴ ነው የገባሁት ስዳር። በ18 ዓመቴ ነው የተዳርኩት። ከዛ ስወልድ ደግሞ 19 ዓመቴ ነው። እና ከዛ በጣም ብዙ ግፍ ነው የደረሰብኝ ታውቃለህ። ከ3 ወር እርጉዝ እያለሁ እሱ ያልሆነ ባህሪ ምናምን አሳየና ከሱ ጋር ተለያየን። ማለት ይሄ ወረቀታችንን ሳንቀድ ግን መለያየት ማለት ነው። እና ተለያየንና እኔም የራሴ እናቴ ጋር ገባሁ። እሱም ወደ ራሱ ስራ ምናምን መስራት ጀመረ። ከዛ እየተገናኘን አልነበረም። እኔ እስቲል 8 ወር እስኪሆነኝ ድረስ ማለት ነው ስልክ ያነሳ አልነበረ ምናምን። እና ወንድሜም ስለነበረ በወቅቱ ወንድሜ አብሮኝ ነበር እና ብቸኝነት እንዲሰማኝ አላደረገኝም። የሆነ በጣም የሚጠብቀኝ ነበረ ምናምን። ከዛ የዛ ሰዓት ላይ ልክ ወንድሜን በሞት ካጣሁት በኋላ የሆነ የብቸኝነቱም ስሜት ሲሰማኝ የእሱም እንትን ሲደራረብብኝ ደውዬ አገኘሁት፣ አወራኝ ምናምን። ከዛ አብረን ለመሆን ወሰንንና ቼክአፕ ነበረኝ እና ለቼክአፕ ሲሄድ እሱና ጓደኛው እኔ ላይ ያልሆነ ነገር አደረጉ። ማለት ይገባችኋል ብዬ አስባለሁ። አንደርስታንድ አድርገኝ እና የሆነ እዚህ ላይ እንደዚህ ግልጽ ነገር መናገር አልፈልግም፣ ግን የዛ ሰዓት ልጄ እንድትሞት ይሁን እኔ የሆነ ነገር እንደሆነ ይሁን አላውቅም። እንደዚህ አይነት ነገር ያደረገው ማለት ነው። ምንድን ነው ያደረጉት? ማለት ጾታዊ ጥቃት ነው ያደረሱብኝ ሁለቱም ማለት ነው። ደፈሩሽ? አዎ። እና በዛ ሰዓት ራሴን መከላከልም አልችልም ነበር። ማለት ማንና ማን ናቸው ይህንን ያደረጉት? ባለቤቴና ጓደኛው። እሺ። እና ማንም የሚከራከርልኝ ሰው ምናምን አልነበረም። ስልክ እናቴም ይሄንን ነገር ከሰማች በጣም እንትን ትልብኛለች ብዬ ስላሰብኩ ምንም ነገር መናገር አልፈለኩም፣ ለእናቴ ራሱ ማለት ነው። እና በወቅቱ የነበረኝ ነገር ማለት ይሄ መቆም አልችልም፣ ሽንት መቆጣጠር አልችልም፣ በጣም ብዙ ነገሮችን አሳልፌያለሁ። እና ሁሉም ለሱ ነው የሚያግዘው። ማለት አንድ ሰው ለኔ የሚያግዝ ሰው አልነበረም በወቅቱ። እኔ ይሄ ማለት ከደረሰብኝ ነገር አንጻር ህመሜ እንዲህ ነው ብዬ ኤክስፕሌን ማደርግበት አቅም ራሱ አልነበረኝም። ማለት እንደዚህ እኔ ደረሰብኝ፣ እንደዚህ ነው የተበደልኩት ይሄ ነው ምናምን ማለት አልችልም ነበርና ጓደኛዬ ነበረች፣ በጣም መወዳት ማከብራት፣ በጣም ትልቅ ቫልዩ ያለኝ እሷ ከጎኔ ነበረች እና ፈጣሪ ያግዝሻል፣ አይዞሽ፣ አብረን ታልፊዋለሽ ይህንን ጊዜ እያለ እሷ ነበረች ያገዘች የነበረች። ልክ እሷ እኔ ስወልድ ልጄ 5 ወር ከሆናት በኋላ ደህና ነበረች፣ ምንም አልሆነችም። አይታኝ ሰላም ብላኝ፣ ግን አንድ ሳምንቱን የስንብት ነገር ነበር የምትናገረኝ። ማለት ላልኖር እችላለሁ፣ ባልኖር እንደዚህ አድርጊ፣ ባልኖር እንደዚህ ነው፣ ባልኖር እንደዚህ አይነት ነገር አድርጊ፣ እንዳይሰማሽ፣ እንዳትሰበሪ ምናምን እያለች በጣም ብዙ ነገሮችን ትነግረኝ ነበርና ቀለል አድርጌ ነበር ያየሁት። በጣም ቀለል ማለት ነው። ሁሌ ስለማገኛት በቃ የምትቀልድብኝ እኔን ለማበርታት የምትጠቀመው ነገር ነበር የመሰለኝና ምን እንደሆነች አላውቅም፣ ግን የምትሞትበትም ቀን ታይቷት ይሁንም አላውቅም፣ ግን በአንድ ላይ ታጣኋት እሷንም ማለት ነው። ማለት አለክቶሪ እንደዚህ አጣኋት ምናምን ስለ ቀልል አድርጌው ምናምን አይደለም።
ግን ሰው ለእኔ ያለው አመለካከት ጥሩ አይደለም። በቃ ትልቅ እኔ አሁን ማህበረሰቡ ላይ ያለኝ እንትን ወሎ አይጥሉሽ ነበረ የሚሉ ማለት ሰዎች በሰዎች ዘንድ ቀላል ነው አይደል? እንደዛ መባል አላውቅም፣ ግን ለእኔ በጣም ይሄ ጄድ እየተደረግኩ ነው ያደግኩት። በጣም ሰው ጄድ እያደረገኝ ነው ያደግኩት፣ በጣም ከትንሽነት ጀምሮ ማለት ነው። እኔ እናቴ ብቻ ናት የሆነ እንትን የምታደርገኝ ቫልዩ የምትሰጠኝና ከዛ ይሄ የሆነ ሰው ቫልዩ ሲሰጠኝ ማለት ነው አብሮኝ ሲሆን የሆነ ነገር ሲያደርግልኝ ምናምን አትሊስት ሲያቅፈኝ ራሱ በቃ ለእኔ ነው የሚመስለኝና በጣም ሰዎችን ከልክ በላይ ነው የምቀርበው። ይሄ ከልክ በላይ መቅረብ ማለት ነው። እና በጣም ፍቅርን እፈልጋለሁ። የሆነ ፍቅር ፈልጌ በጣም ብዙ ጊዜ ነው የተጎዳሁት። የሆነ ሰው ሲያቅፈኝ ራሱ እውነት አይመስለኝም። እኔ አሁን ከምንም ነገር በላይ የሆነ እውነተኛ ሆኖ የሚያቅፈኝም ሰው ነው የምፈልገው። ሽሽግ የሚያደርገኝ ምናምን ግን እኔ ጋር ለምን እንደሆነ አላውቅም፣ ያ ነገር አይሰራም። እኔ ጋር ሲመጡ ወይ ችግር ከሰሙ በኋላ ወይ ነገር ካዩ ጉዳቴን ካዩ በኋላ ምን ያህል እንደተሰበርኩ ካዩ በኋላ ኮምፕሊትሊ ነው ከህይወት የሚወጡት ማለት ነው። እና እሷንም የሳታት በቃ ምንም አማራጭ አልነበረኝም። ወደ ስደት መጣሁ። ልጄንም ትቼ እናቴ ጋር ልጄንም ተውኩ። እሱንም እዛ ጋር ማየት አልችልም ማለት ባየሁት ቁጥር የሚያደርገው እንትን የሆነ ሀረካት አለው። በቃ በጣም የሚያስጠላ። እኔ እንደዚህ ያደረገኝ እስከማይመስል እሱ ተበዳይ እስከሚመስል ድረስ ነው። እና በጣም ጅንን ብሎ ነው የሚሄደው ምናምን። እኔ እዛ ቦታ ላይ ስትሰበር በቃ ቀጥቶ አማራጭ ያደረጉት ወደ ስደት መምጣትን ነው። እና አሁን ላይ አልቻልኩም ማለት እዚህም የሆነ እንደዚህ ከሰው ጋር ግባባለሁ ምናምን እስቃለሁ በጣም አሁን ይሄኛው በጣም እስቃለሁ ስጫወት ምናምን ሰው የሚከፋኝ የሚደብረኝ ምናምን አይመስለውም። እና ግን ሁሉም ሰው እየፈረደብኝ ነው ማለት ያን የተፈጠረ ነገር ሁሉ እያነሱ አንቺ ነሽ እንደዚህ ነገር እንደዚህ የምትይው አንቺ ነሽ እንደዚህ የምታደርጉ ማለት አላውቅም እንዴት ልንገርህ። እና ከጸጸት እንዴት ልዳን ማለት እኔ በጣም የሆነ እየጸጸተኝ ነው ያለው። ወንድሜ መተት እኔ በሳመንኩበት ታይም ላይ ነው ወደ እኔ ለመምጣት እያደረገ ነበር ነው። በዛ ታይም ላይ ወድቆ እንትን ጭንቅላቱ ላይ እንትን ብሎ ነው ደም ሶት ነው። እና ያጸጸት ራሱን ማለት አልለቀቀኝም። በጣም ብዙ ጊዜ ከትራሴ ጋር አወራለሁ፣ ከአምላኬ ጋር ተጣልቻለሁ። ምንም ይሄ አሁን ይሄ አምላክ አለ እኔ ጋር ይሰራል የሚሉት ነገር እኔ አለ እንዴ ነው የምለው። ለሰዎች አላቸው አምላክ እንዳለ አምናለሁ፣ ግን ለእኔ ለብቻዬ የለኝም ነው የምለው። ማለት አያየኝም ዞር ብሎ። እኔ እንደዛ ብሆን ኖሮ አምላክ ቢኖረኝ ኖሮ ያይ ነበር። አምላክ የሆነ ነገር እንደዛ እስከማለት ድረስ ደርሻለሁ። እና ከእንደዚህ አይነት ጸጸት ውስጥ እንዴት አድርጌ ነው መውጣት የምችለው? በዛ ጉዳይ ላይ ብዙ ጊዜ ለሰዎች ምክር ስትሰጥ ስለምሰማ እና በዛ እንትን እንድትለኝ ብዬ ነው ምክር እንድትሰጥ ይሆናል ከተጠቀምኩበት የሆነ ነገር ከጠቀመኝ ብዬ ነው። እና እኔ ጸጸት ሊደፋኝ ነው ማለት እዚህ መጥቼ በቃ ሰው ነው የምፈልገው፣ የሆነ ሰው ጋር ነው መሸጎጥም መሸሸግም የምፈልገው። እና ግን ያ ሰው የሆነ ነገርን ከሰማ የሆነ ክፍተትን ከሰማ በኋላ ይርቃል። ሲርቁኝ ደግሞ ይሄ ባንዴ ነው በቃ አንቺ እንደዚህ አይደለሽ እንዴ ብሎ ተናግሮኝ ነው የሚርቁኝና በጣም ነው የሚያስጠላው። ያ ስሜት ውስጥ እንዴት ነው ልወጣ የምችለው? አይዞሽ፣ ባለቤትሽ አሁን የት ነው ያለው? እዛው ነው ጃኒ፣ እዛው ነው ያለበትን ቦታ አላውቅም። አሁንም ድረስ ባልና ሚስት ናችሁ ወይስ ተፋታችሁ? አይ ገንዘብ ስከፍለኝ ነው መፈታት ብሏል አባቴ። በቃ ኒካን አውርድላት ከዚህ በላይ አታሰቃያት ሲለው ገንዘብ ትክፈለኝና ፈታታለሁ አለ። እኔ ደግሞ ከሸሪዓ ፍርድ ቤት ስንጠይቅ ደግሞ ከ4 ወር በላይ አንቺን ማያስተዳድርሽ ከሆነ አብራችሁ ካልሆናችሁ ኒካ በራሱ ጊዜ ማውረድ ስለሚቻል አንቺ ወደዚህ ስትመጪ በቃ በራስሽ ወረቀቱን
መቅደት ትችያለሽ። ምክንያቱም እያስተዳደረሽ አይደለም፣ ለልጄም አስፈላጊ ነገር እያደረገ አይደለም። እና ሲቀጥል ደግሞ ልጄ አሁን ላይ በስ እኔ ያለሁበትን እንትን አትረዳኝም። ገባ 6 ዓመቷ ነው አሁን ላይ እሷ አሁን ሐምሌ የፊታችን ሐምሌ 24 ሲመጣ 6ኛ ዓመቷን ትይዛለች። እና ሁሌ ምንም ነገር ነይ ነው የምትለው። እኔ በጣም እንድትደሰት እንድታወራኝ ስልክ ረዥም ሰዓት እንድታወራኝ ብዬ በጣም ብዙ ነገሮች ነው የምገዛው፣ እንደ እናት ማለት ነው። እንድታወራኝ ነው ጓጉታ እንድታወራኝ ብዬ ማለት ነው። እና ግን እሷ ምንም ነገር አትፈይም ማለት እኔ የምገዛው ልብስ፣ ጫማ ምናምን አይታያትም፣ ምንም ነገር አይታያትም። ሁሌ የምትለው ነይ ነው እና እዛ ደግሞ መሄድ አልችልም። ስታወራኝም ስትቀር ስትሸሸኝ ራሱ በቃ እኔ ማንም ሰው እንደማይፈልገኝ አድርጌ ነው ራሴ ነው የማስበው። በቃ ነይ ነይ ነይ። ሁሌ ትደውል እንደ ልጅ አይደለም የምታወራኝ፣ በቃ ነይ ነው። አባቷንም እንትን አትልም ስለማታውቅ አባቷን በቃ ነይ ነው። የከሌ ልጅ እንደዚህ እኮ ትምህርት ቤት እናቷ ናት ይዘት የምትሄደው። እኔ ማን ነው ይዞኝ የሚሄደው? እናቴ አይደለሽም ወይ? ነይ። እኔ እዚህ ጋር ደግሞ የማሳልፈው ነገር አለ። ለልጅ ናት፣ ህፃን ናት። ምንድን ነው የምታሳልፈው? እኔ የማሳልፈውን ነገር ኤክስፕሌን ለእሷ ማድረግ አልችልም። ገባሽ? እሷ እንኳን ስትናገረኝ አሁን ላይ በጣም ነው የሚከፋኝ። የምር በጣም ነው የሚከፋኝ። እኔ ማንም እንትን በቃ በእሷ ነበር እየተጠራኑ የነበረው። አሁን ላይ ግን እሷ ራሱ አላውቅም፣ እሷ ህፃን ናት። እኔ የደረሰብኝ ነገር አታውቅም። ግን አትሊስት አላውራትም ብላ ስትሸሸኝ እንኳን ይከፋኛል። በቃ እኔ ማንም ሰው እንደማይፈልገኝ አድርጌ ነው ራሴን የምስለው። እና በቃ እኔ ጸጸት ያልኩ ደግሞ ወንድሜ በቃ ልክ ለእኔ አሁን ሰው እንዴት ነው ወደ እኔ ሲመጣ ስለነበረ እንደዛ አይነት ነገሮች የተፈጠረው ይሄ 5 ዓመቱን በሙሉ ይሄ በቃ በጣም በጸጸት ነው እያሳለፍኩ ያለሁት። ማለት በእኔ ምክንያት ነው እንደዚሁ ነው እያልኩኝ ማለት እና ያው ማልቀስም ደስሞኛል። ማልቀስም ደግሞ ማቆም አልቻልኩም። በቃ የሆነ ከራሴ ጋር መሆንበት ምክር ብትሰጠኝ ደስ ይለኛል። በጣም ነው ከበደኝ አሁን ላይ። አይዞሽ። እድሜሽ ምን ያህል ነው? ይሰማል? ድምጼ ይሰማሻል? ሰማኛል። ጓዶች እድሜሽ ምን ያህል ነው? እየተሰማት አይደለም የኔ ድምፅ? አሁን ላይ 25 ነኝ። እሺ ተረጋጊ ተረጋጊ። ጸጸት ጥሩ ነው። ጸጸት ጥሩ ነው፣ ግን ጸጸት አንዴ ተጸጸተሽ የምትመለሽበት መንገድ ነው እንጂ ሁልጊዜ የእድሜ ልክሽን እየጎተተሽ ራስሽን በጸጸት እስር ቤት ውስጥ ከተሽ ማቃጠል የለብሽ። ምንም የምትፈጥሪው ነገር የለም። ተጨንቀሽ ተጠበሽ ከፀጉርሽ ዘለላ ላይ ኢንች መጨመራችን ኢንች መቀነሳትሽ ልትቆጣጠር የምትሽው ነገር ላይ ብቻ ነው ማተኮር ያለብሽ። አሁን እነዛ የተፈጠሩት ነገሮች በሙሉ ያንቺ ጥፋት አይደለም። አንቺ ልትቆጣጠር መደፈርሽን ልትቆጣጠር ትችላለሽ። እንደዛማ ቢሆን ባልሆነ ነበር። ይህ ሰውዬ ዘብጥያ መውረድ ያለበት ሰውዬ ነው። ባለቤት የምትይው ሰው ማንም ይሆን ማን ሚስቱ እንኳን ብትሆኚ አለፈቃድሽ አንቺን አስገድዶ ማድረግ ማለት መድፈር ነው። ገብቶሻል? አይደረግም። ይሄ ሰውዬ ልጁን ቢያገኝ አይምርም። ለስሜቱ ባሪያ የሆነ ሰው በጣም ነው የሚያበሳጨኝ። ማለት ወንድ ልጅ በዚህ መጠን እንስሳ ሲሆን ማለት ነው። ሚስቱ ነሽ አይደል?
ከገዛ ጓደኛው ጋር ተባብሮ ንድፈራት ብሎ ይህንን ማድረግ ማለት ከሰይጣን ጋር መጨባበጥን የሚጠይቅ ይመስለኛል ባልሳሳት። ሰው እኮ ሚስቱን ቢነኩበት ወይም ቢያዩበት በቅናት ይቀናል እኮ ሰዋል። ሚስቴን እንኳን ጓደኛዬ እንዲደፍር ላግባባ ቀርቶ ወይ አብረን እናርገው ልል ቀርቶ ሚስቱን ሲያይበት ወይ ሲነኩት ወይ ዘነጣ ስጦታ እንኳን ሌላ ወንድ ያይብኛል ብሎ እኮ ወንድ እኮ ይቀናል እኮ። ቅናቱም ከልክ ያልፋል አንዳንዴ። ይሄ ሰውዬ አንቺን አፍቅሮሽ ይሁን ያገባሽ ወይ ደግሞ ተገደሽ ይሁን ሲሉ ሌላ ጉዳይ ነው። ግን ይሄ ሰው አይሆንሽ። በሰማዩም በምድሩም ሕግ የማይደረግ ነገር ነው ያደረገው። ከዚሁ ሁኔታሽን ቀስ በቀስ ነው ያሉብሽን ችግሮች መፍታት ያለብሽ። በዙ መጀመሪያ አካባቢሽን ነው መቀየር ያለብሽ። ማይኖርበት ነገር አድርጎ አይደል ነው፣ እንደዛ ነው የሚያየው ማለት ነው። እኔ ቤቱ ብቻ ይሰራ፣ ቤቱን ብቻ ልጨርስ እንጂ ሌላው ምንም ችግር የለብኝም ምናምን፣ ልክ እንደ ነገ አብሮኝ እንደማይቀጥል ነገር ማለት ነው አድርጎ ነው የሚያወራው ማለት ነው። ሁሌ ወቀሳ ነው ገብቶካል። ከዛም በቃ እንደዛም እያልኩኝ አሁን ባለፈው እንደዚህ እየተሰራ ቤቱ በመሃል የሆነ ብር ላኩኝ ማለት ነው። ከዛን ብሩን እቃው ተወደደ። የዛን ሰዓት የሆነ እንትን አሸዋ ለመግዛት ነበር። ሲወደድ በቃ ይቆይ ምናምን እና ሲቀንስ ይገዛል ምናምን አለኝ። እሺ ያልኩትና ከዛን እሱ እኔን ሳያማክረኝ እሱ ደግሞ የሆነ ንግድ ይነግር ነበር። እንዲህ በርበሬ ምናምን ነገር ነው የሚሰራው። ገዝቶበት እቃ ገዝቶበታል በብሩ ማለት ነው ሳይጠይቀኝ። ከዛን እኔ አወራዋለሁ በቃ ሰራተኛዎችን አላገኘውም፣ እንዲህ እቃውም ገና አልገባም ምናምን እያለኝ በስተመጨረሻ ከጓደኛው ስሰማ እንዲህ እኮ ያው እሱ ለራሱ ብቻ ሳይሆን ሰርቶበት ሊያተርፍበትም ነው፣ ለኛ በማሰቡ ነው ምናምን ነገር አለኝና ከዛን ኦኬ ብዬ ተናደድኩ። በቃ ለምን ሳያስፈቅደኝ ለምን እንደዚህ ያደረገ ምናምን ብዬ በጣም ተናደድኩኝ። ከዛን እሱም አልነገረኝም። ያው እሱ ለኔ ሊነግረኝ ፈርቶ በጓደኛው ነበር እንትን ያለው ማለት ነው የነገረው። ከዛን እሺ ብዬ በቃ ተውኩኝ፣ አልናገረውም፣ ተዘጋጋን ማለት ነው። ከዛን በስተመጨረሻ ያው በራሱ ጊዜ ደወለልኝና ከዛን 2 ወር ምናምን ድፍን አላወራሁትም፣ እሱም አልደወለልኝም። እኔም ያው በዚህ ተናድጄ ዘጋሁት ማለት ነው። በዛው መሬቱን እንትኑን እኔ እኮ እንዲህ ልነግርሽ ፈራውኝ፣ ለአንቺ ራሱ ይነግሪ በጣም እንደተናደድሽ ሰላማ። ደግሞ ያው ይሄ ብር ከሚቀመጥ እቃ ይገዛበትና ከዛን የሚሰራው ነገር ይሰራል ብዬ አስቤ ነው እንጂ ለሌላ ነገር አይደለም ምናምን አለኝ። ከዛ እሺ ብዬ በቃ ታውኩኝ። ምክንያቱም ያው እዛ ጋር ያለው ነገር የሁለታችን ነው ብዬ በማሰብ ታውኩኝ። ከዛን በዛው ብር ራሱ እሱ የገዛበትን ነገር ሽጦ ምናምን የሚደረገውን ነገር አደረገ ማለት ነው። ያው ብሩን አላበላሸውም ልፈልጌ ነው። ከዛን በቃ እሱም እየተሰራ ያለ አሁን በቀደም ደግሞ ያንንም ትቼ ያው 2 ቦታ እንትን አልልም ብዬ የተወሰነ ብር ለሱም 20 ሺህ ብር ለሱ አድርጌ የሆነ እቃ ለመግዛት ለቤቱ። ከዛን ለማዘር ደግሞ 7,000 ብር ስጣት ብዬ 27,000 ብር አስገባው ማለት ነው። ከዛን ድምጽ ያስኩለት አብሬ እንዲህ 20 ሺህ ብሩ ለአንተ ለማዘር ደግሞ 7,000 ብር ስጣት ብዬ ላኩበት። ከዛን እሱ ድምጹንም አልሰማም። ለማዘር ብሩን ሰጣሃት ወይ ብዬ ስጠይቀው ስንት ልስጣት ብሎ ጠየቀኝ ማለት ነው። ከዛ ምን ነው ቦይስ ይዤልሃለሁ
እና 7000 ብር ስጣት ብዬ በጽሁፍ አስቀመጥኩለት። አይ አሁን የቀረው እኔ ጋ 5000 ብር ነው ምናምን አለኝ። በጣም ተናደድኩኝና እንዴት ለምን እንደዚህ ታደርጋለህ ምናምን ብዬ አይ እኔ በብሩ አልበላውም፣ ያው ቤቱ የሆነ እቃ ጎደለው በዛ ነው የገዛሁት እንጂ ለራሴ ምንም ያደረኩት ነገር የለም ምናምን አለኝ። በቃ በዛው በጣም ተናድጄ ያው ዝም አልኩት ማለት ነው። ገብቶካል? ያኔ አላወራሁትም እስካሁን ድረስ። እሱም ዝም ብሎኛል፣ እኔም ዝም ብዬዋለሁ ማለት ነው። እና በቃ ሁሌም እንደዚህ በቤቱ ምክንያትም እንትን ነው የሚለኝ በእኔ ላይ ገብቶካል? ይወቅሰኛል፣ ያልኩትን ነገር አይሰማኝም። አይ እዚህ ጋር እንለያይ ማለት ሳይሆን ምን ማድረግ ነው ያለብኝ ማለት እስኪ መፍትሄ ካለው እንድትነግረኝ ፈልጌ ነው። ምን ያህል ጊዜ ሆናችሁ ከተጋባችሁ? እኛ አንድ 10 ዓመት። አንቺ እዚህ መኖር ከጀመርሽ ማለት እንደዚህ ተለያይታችሁ መኖር ምን ያህል ጊዜ ነው? እኔ አሁን 5 ዓመቴ ነው። እሺ ወደ ሀገር ቤት? አይ አልሄድኩኝም። እሺ ሚውት አድርጊ እና አዳምጪ። አንደኛ መቼ ነው የምትኖሪው? ችግር እንዳይኖር ነው እንዴ የምትፈልጊው? ችግሩ እኮ መለያየታችሁ እኮ ነው። ወረቀት ላይ ነው እንጂ ትዳራችሁ ህይወት እኮ የለውም። እየሞተ እኮ ነው ትዳራችሁ። 5 ዓመት ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ወይ ሌላ ጠብሷ ላይ ቢጠብስማ አትፈርጅበትም። ቁጭ ብሎ አንቺን አይጠብቅሽ። ሀቁን ነው የምነግርሽ። እኔ ባይዘ እውነት ነው። እኔ ስነገርኩሽ ሌላ ሰው ነገርሽ፣ ለውጥ የለውም። ቁጭ ብሎ አንቺን አይጠብቅሽ። እንዴት ነው የሚጠብቅሽ? 5 ዓመት ገንዘብ እየሰራሽ ነው፣ እየላክሽ ነው፣ ቤት ሰርተሻል፣ የሆነ ነገር አድርገሻል። ግን በአካል ተለያይታችኋል። ባልና ሚስት እኮ ችግራቸውን አብሮ ነው መወጣት ያለባቸው። አብሮ መግባት፣ አብሮ መውጣት አለባቸው። አብሮ መብላት፣ አብሮ መጠጣት አለባቸው። ገብቶሻል? እንጂ እሱ እኮ ነው ህይወቱ እንጂ ለባልና ሚስትነትማ ለወረቀት ሌላ ሀገር ሰው ባልና ሚስት ልክ እንደ ዕቃ ጨዋታ ተባብሎ እኮ መኖር ይችላል። ይሄ በሆነበት ሁኔታ ያናድደኛል፣ ሚለውን አይሰማም። እነዚህ ነገሮችን እኮ ቀላል ናቸው። ሰው እኮ ብዙ ነገር ውስጥ ይገባል። ቺት ይደረግባቸዋል። አንዳንዶቹ ላያቸው ላይ ማግጥባቸዋል። ባል ሴትም ከሆነች እንደዛው። ከዚህ የባሰ እኮ ብዙ ነገር አለ። ይሄ መራረቃችሁ፣ ክፍተቱ ከዚህ በላይ ችግር ሊፈጥር ይችላል። ይህንን አክሰፕት አድርገሽ መቀጠል አለብሽ። ሩቅ እስከ ኖርሽ ድረስ ችግሩ እየተባባሰ ነው የሚመጣው። ይሰለችዋል እኮ ሰው ተራርቆ። ገብቶሻል? ስለዚህ ምን ቢሆን ጥሩ ነው? ሂጂ ወደ ቤትሽ። በቃ ምንድን ነው ሰው ሀገር ላይ መሬት ገዛው ቤት ሰራው አልሽኝ። መቼ ነው የምትኖሪበት? መቼ ልትኖሪ ነው? ሰው እኮ በትንታም ይሞታል እኮ። ሰራን አይደለ? የሰራነውን ነገር አትሊስት እንብለው። ቤት ከሆነ እንኖርበት፣ እንደርበት። የሰራነው ቤት ውስጥ አንድ ቀን እንኳን እንደርበት። አንድ እንቅልፍ፣ አንድ ደህና እንቅልፍ እንኳን እንተኛበት ሳንሞት። አለበለዚያ ዝም ብለሽ ነው ስደት እንደሆነ አይለቅሽም። እዚሁ ነገ ስትይ፣ ዛሬ ስትይ፣ ከነገ ወዲያ ስትይ ሳታስቢው 20 ምናምን ዓመት ቁጭ ብለሽ ሰውየው እዛ አገባ ቢባል ማላይ ልትፈርጂ ነው። ፋይናሊ ገንዘብ ልከሽለት ቤት ሰሪዋ አንቺ ነሽ። አንቺ በሰራሽ በቃ ሚስት አሁን አስፈልገኝ ቢል የለሽም አንቺ። ሌላ ቢያገባ ይችላል። አንዳንዴ ወደ ራስ ማየት ትክክል ጥሩ ነው። እሺ እናት፣ እዛ እኮ ችግር የለም እያልኩሽ አይደለም። እሱ ጋር ችግር ቢኖርም ግን አንቺም የችግሩ አካል ነሽ፣ የመፍትሄው አካል ሁኚ አትሊስት። ስለዚህ ይሄን ብታስቢበት ጥሩ ነው። መሄድሽ በጣም ኢምፖርታንት ነው። ሁለተኛው ነጥብ ገንዘብ አትላኪ እባክሽ። ገንዘብ የምትልኪለት ከሆነ ሰውየው እናቱ ትመስዩና ሚስት ፍለጋ ይሄዳል። አለቀ።
ወንድ ልጅ አይደል እንዴ? ስራ እየሰራ አይደል? ለምን ነው የምትልኪው አንቺ? አንቺ ነሽ እንዴ አርማታ ምናምን አስቦክተሽ ቤት የምታሰሪው? እሱስ ቦታ ተቀያየርን ማለት ነው ወንድና ሴቱ። ሰው ቆፍጠን በይ። ገንዘብ እየላክሽለት ከሆነ ይሄ ሰው ተቸግሮ ርቦት ጠምቶት ታሞ ተኝቶ ምናምን ከሆነ ኦኬ፣ ለሌላም ታረጊዋለሽ። ኢትስ ኦኬ። ነገር ግን በምንም አይነት ሁኔታ ውስጥ ደህና ሆኖ እጅና እግር እያለው ጤነኛ ሆኖ እየሰራ ከሆነ ብሩን ያዥ። ስትሄጂ እኮ የጋራችሁ የት ሄድባችሁ? አስቢበት። ተግባባ? አዎ ነው እኮ አሌክስ። ግን ያው አለ አይደል እኔ ብቻ እኔ እንጃ። አሁን እዚህ ጋር ኢትዮጵያ ላይ ታውቃለህ፣ ከዚህ ገብቼ አሁን ቤቴን ልጨርስ ወይ የጎደለውን ቦታ ልሙላ ብል ያዛን የማድረጉ እንትን አይኖረኝም። ግዴታ ስራ ሊኖረኝ ይገባል። እሱም የሚሰራው ያው የባጃጅ ስራ ነው። በእርግጥ ግን ብቻ በቃ ከሱ ብር እኔ እዚህ ያለው ነው ፍሬያማ የሚሆነው እዛ ሂዶ ማለት ነው። ገብቶካል። እኔ ያ ብቻ ሳይሆን በቃ ማለት ለምን በዚህ ያክል እኔን ይወቅሰኛል? በዛ ላይ ደግሞ እንዲህ ያው ሴት ምናምን ባልኮ ጉዳይ በዛ አይነት እንኳን ያው እኔ እንጃ። እኔ መቼም እንደዚህ ያደርጋል ብዬ አላስብም በራሴ በኩል ማለት ነው። ምክንያቱም በጣም ነው የማምነው ማለት ነው። ገብቶካል። እሱም ደግሞ በዛ ልክ ነው ለኔ ያለው ቦታ ማለት ነው። ጥላቻ ምናምን እኮ አይደለም። በእርግጥ ያስብልኛል፣ ከዚህ እንድገባ ይፈልጋል ምናምን አለ አንዳንድ ነገሮች ያለ መግባባት በቃ። እኔ ደግሞ በጣም ነው የምናደደው ነገር ሲለኝ፣ ለምን እኔ እዚህ ጋር የደከምኩ እንደዚህ እየሰራ ለምን እኔ ምለውን አይሰማም? እንደገና የሆነ ነገር በቃ ተነጋግረን ጨርሰናል አይደል? ለምሳሌ ዛሬ በሆነ ነገር ተጣልተናል። ያን ነገር እኔ ለማስተካከል እንደገና ወደ ኋላ አምስጥቼ ላውራስ ላይ ያለፈውን ነገር ለምንድን ነው የምትናገረኝ? እሱን አልፈልግም። አሁን ያለንበትን ነው ያለፈውን ነገር በቃ መልሼ እንዳወራበት አይፈልግም። እሱም ከኔ ባሰውን እንዴተኛ እና በንግግር እንግባባን ብዙም ጊዜ ያልኩት ያወራው ቻይንኛ ነበር እንዴ ጓዶች? ቅድም ምናልባት ወይ እሱ አንዳንዴ እኮ ቲክቶክ እኮ ወዥበር ያደርገዋል። የማታወሩት ለምሳሌ አማርኛ እያወሩ ሰው ጋር ሲደርስ ቻይንኛ ሆኖ ሊሰማት ይችላል። አላም ነው እኮ ይህን ሶሻል ሚዲያ የኔ እናት። ምክንያቱ እኮ እሱ ነው ያልኩሽ። መራራቃችሁ እስካለ ድረስ እንዲህ ነው የሚቀጥለው። አለመግባባታችሁ የዚህ አካል ነው። አጠገብሽ ቢሆን ይህ ችግር ሊፈታ ይችላል። በቃላት ቁጭ ብላችሁ ትደማመጣላችሁ። አትሊስት የአንቺ ኃላፊነትሽን ትወጫለሽ፣ እሱም ኃላፊነቱን ይወጣል። ችግር ካለ ቁጭ ብለሽ ፌስ ቱ ፌስ ትነጋገርሽ። ርቀት ላይ ግን እያለሽ 5 ዓመት የኔ እናት፣ እኔ ሚስት ኖራኝ 5 ዓመት አይደለም 5 ወር ሌላ ቦታ ሄዳ ብትቆይ በቃ እንደፈረሰ ነው የምቆጥረው ትዳሩ። ቀልድ የለም። ከዓይን የራቀ ከልብ ይርቃል ይባላል። እግዚአብሔር እንኳን እንድትለያየ አይደለም የሚፈልገው። ሰው ባልና ሚስቶች አንድ ቤት ውስጥ ከተጋቡ ጊዜ ጀምሮ አብረው ነው መኖር ያለባቸው። በተራራቃችሁ ቁጥር ክፍተት እየገባ ነው የሚመጣው። ሰይጣን ሹክ ይለዋል፣ ሹክ ይልሻል። ስህተት ቢፈጠር ማለት አትችይም። አንቺም ተጠያቂ ነሽ። ይሄ ልጅ ሄዶ የሴት ሌላ ጸባይ የለበትም አልሽ፣ እሱን አታውቂም። ያለበት እያልኩሽ ሳይሆን ግን እንዲህ አይነት ነገር ሀፕን ቢያደርግ ከሌላ ሰው ጋር ቺት አደረገ ምናምን ቢባል ወይም ብታይ ማን ነው ብሌም የምታደርግ? ይሄ ሰውዬ ሰው ነው፣ ወንድ ልጅ ነው። ሚስቱ 5 ዓመት ጥላው ሄዳ አጠገቡ የለችም። ስህተት እኮ ነው የሰራው፣ ግን ለስህተቱ አንቺም ተጠያቂ ነሽ። ስለዚህ ሂጂ ባይነኝ ሀሳብ ከፈለግሽ። አይ እዚሁ ቆያለሁ አንዳንድ ነገሮች ማስተካከል ፈልጋለሁ ካልሽ ይሄን ቻዩ። ይሄንን ነገር ሁለት ወዶ እንዴት ይቻላል? እዚህም ሆነሽ መልአክ የሆነ ባል ፈልገሽ
ጠዋት ስትነሽ ሁሉም ነገር ፐርፌክት አድርጎ እየሰራ የምትይውን ሁሉ እሺ የሚል በቃ ታዛዥ፣ ልክ እንደ ሎሌ ያልሽው በሙሉ ፐርፌክት ተደርጎ ስትር ተደርጎ የተሰራ ምናምን በቃ ምንም ስህተት የሌለው በቃ መልአካዊ አይነት ነገር አጠብቂ እንዴ። ከሰው ጋር እኮ ነው የምትኖሪው። እሱንም ተረጂው እንደ ሰው ገብቶሻል። ሰው አንቺ ሰው ሀገር ቆያለሁ ካልሽ ይሄ እየተፈጠረ ያለውን ነገር ቻል አድርገሽ ትሪት እያደረግሽ ለመሄድ ሞክሪ። አለበለዚያ ደግሞ ሂጂ። ከሁለቱ አንዱን መረጭ እንጂ ሁለት ነገር እንዴት ተደርጎ ይወሰዳል? አንቺ ራሱ ይህንን ማስተዋል አለብሽ ለማለት የፈለግኩት ገብቶሻል? አሌክስ ገብቶኛል። እኔማ እኮ እሄዳለሁ። ያሁን ከአሁን በኋላ የተወሰነ ትንሽ ብቆይ እንጂ ምክንያት አያስፈልገውም። አሁን እሄዳለሁ ሊሄድ ነው ሳይሆን ጀስት ቹዝ ዘ ቤስት አንሰር። ጥያቄ ተጠይቀሽ ምርጫ ከተሰጠሽ ሀ ለሐመር ውሃ መ የሚል ምርጫ ከተሰጠሽ አንዱ ነው አይደለም የምትመርጪው። ሁለት ቦታ አታከቢም አይደለም። ስለዚህ በህይወት ውስጥም ያለሽ ምርጫ አንዱን መምረጥ። እንዲህ የምትይው ነገር ካለ እየተፈጠረ ያለውን ነገር ለመቀበል ዝግጁ መሆን አለብሽ። ግልጽ ነው? እሺ አሌክስ፣ ገብቶኛል። አመሰግናለሁ።